አሁን ቃል እግዚአብሔር ቀላል እንዳይመስላችሁ። በቃላችሁ ያዙ። በቃላችሁ ሶስት ቃል እግዚአብሔር ያዙ። ባዶውን የወጣቱ ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። በቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንደውም አንድ መዝሙር ልንገራችሁ፣ እንደ ጥንቆላ ደግሞ እንዳታረጉት። የዚህ ዘመን ሰው መዝሙሬን ያህል እኔ ከሊቃውንት ያገኙትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርትስ የሚሰበስብ ካለ በዚህ ዘመን እኮ ደግሞ ለበዓሉ መጥቶ ትንሽ ደዛድዞ አመነኩሴው ድሪጦ ጥሎ የሚሄድ እንግዳም አይጠፋም ደግሞ። ስለዚህ ይህን ግን ከሊቃውንት ያገኘሁትን ልንገራችሁ። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ነው ያለ። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግን እኔን ይፈራዋል። ይትነሳ እግዚአብሔር ወይ ዘረው ጸሩ ወይ ወይ ጸላይቱን ቅድመ ገጹ ወበከመ ይሐልቅ ኢዝ ከማሁ ይሐልቁ ኃጣን ቅድመ እግዚአብሔር ቅድመ ገጹ ለእግዚአብሔር። ጢስ ብትን እንደሚል እንዲሁ ኃጣን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይ ዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይሄዳል። እዚያ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ቢሆን አትረሱትም። ሐኪሙ ጧት 2 ማታ 2 ቀን 2 ቢላ